ይሄ ልጅ እኮ በጣም የተመረቀ ነው ከአማቾቹ ጋር ለመጀመሪያ ጊዜ ሰላም የሆነ ይሄ ልጅ ነው ይባላል አንዳንድ ቦታ። አኽላቅ ላለው ጥሩ ስነ ምግባር ያሟላ ወንድማችን ግን ከሆነ ያከብራል። ማንን ያከብራል? አባቷን ያከብራል፣ እናቷን ያከብራል። ለምን? ትልቁ ነገር አለው። የአንድ ትውልድ ትልቁ መገለጫ ስነ ምግባር ስለሆነ። ይሄው የሚገርማችሁ እኔ በጣም ወላሂ ሱብሃንአላህ በጣም የሚገርመን ረሱል አለይሂ ሰላቱ ወሰላም ቀብርን ያሉት ነገር ግን ዓለምን እየመሩ አይደል? ዓለም እኮ ካልመራው እያለ እየመራ አይደል? ዓለም የመሳሪያ ማት እየመጣ የወታደር ማት እያመጣ እየመራ አይደል? እሳቸው ግን ቀብር ሆነው እየመሩ ነው ያሉት። ቀብር ሆነው እየመሩ ነው ያሉት። እንዴት ህይወታችንን መኖር እንዳለብን በደንብ አድርጎ አስተምረው ነው። ይሄ ሁሉ ምን ለምዚህ ያበቃቸው ምንድነው? የአላህ መላእክተኛ ስነ ምግባር ነው። አላህ ምን አላቸው? ይሄ ለሁላችንም የምንመኘው ነው። እሳቸው በጣም በሚገርም ሁኔታ ረሱል አለይሂ ሰላቱ ወሰላም አባቶችን በደንብ ስሙኝ፣ ወንድሞችን በደንብ ስሙኝ። አሁንም ዱዓ ስታደርጉ እሳቸው ያደረጉትን ዱዓ ነው ማድረግ ያለባችሁ። እኔ አባት ነኝ ምን አባ ከበላ ከጠጣ አይባልም። ከምግቡና ከመጠጡ በላይ ምን አባ እኔ ቤት ሰርቼልህ መኪና ገዝቼልህ አትበል። ካንተ መኪና በላይ ስነ ምግባር አስተምሮ ልጅ። እሳቸው እንኳን ለስነ ምግባር ካላቸው ትልቅ ዓለምን በስነ ምግባር መሬት ላይ ወርደው አሳይተዋል። ግን ከሚያደርጉት ዱዓ የነበረው ምን ነበረ? አላሁመ አህሲን ኹሉቂ ከማ አህሰንተ ኸልቂ፣ ጌታዬ አፈጣጠሬን እንዳሳመርከው ስነ ምግባሬን አሳምረው ይላል። አሽረፉል ኸልቅ ሰለዋቱላሂ ወሰላሙ ዐለይሂ እሳቸው እንዱ ያደርጉ ነበር። አባቶችም አምስቴ ነኝ ማለት ያለባቸው 10፣ ወንድሞችም 10። አላሁመ አህሲን ኹሉቂ ከማ አህሰንተ ኸልቂ። ስነ ምግባር ነው እኮ ዛሬ ጠፋው። ስነ ምግባር አማና ጠፋ፣ እንትን ጠፋ ላ የዚህ ሁሉ መገለጫ ስነ ምግባር ነው። ይሄን ዱዓ ካደረገ ስነ ምግባሩን ካገኘ ለእናቱም እንደሱ ልጅ የለም፣ ለአባቱም እንደሱ ልጅ የለም፣ ለአካባቢ ሰው ሁሉ እንደሱ ልጅ የለም። ምክንያቱም የሳቸው የስነ ምግባር ሂደት አላህ አረጋግጦላቸዋል። ምን ብሏቸዋል? ወለው ኩንተ ፈደን ገሊዘ አልቀልቢ ለንፈዱ ሚን ሐውሊከ አላቸው። አንተ ችክ ያልክና ጨካኝ ብትሆን ኖሮ ካንተ አጠገብ ሁሉም ይዞሩ ነበር አለ። ሁሉም ይዞሩ ነበር ሊንተለው ነገር ግን ለስላሳ ነው አንተ አላቸው። ለስላሳ የአላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ እንኳን እኛ ዛሬ መስጊድ የገባነው ይቀርና ለይሁዳ የሚያዝኑ ነበሩ፣ ለነሳራ የሚያዝኑ ነበሩ። የሕፃን ልጅ ድምጽ ሲሰሙ ረዘም ያለ ቁርአን ለመቅራት ካሰቡ አጠር አድርጎ አሰግደው የሚጨርሱ ነበሩ። ሁሉም ነገር መሬት ላይ አውርዶ አይተውታል። ለዚህ ነው ምን አሉ? ኢነማ ቡኢስቱ ሊዩተሚመ መካሪመል አኽላቅ፣ እኔ ወደዚህ ምድር የተላኩት የተጓደለችውን ስነ ምግባር ላሟላ ነው ያሉት። ሱሪ ረሱልን ያቸው፣ አበላል ረሱልን ያቸው፣ አተኛኝ ረሱልን ያቸው፣ አካሄድ ረሱልን ያቸው። አካሄድ ያስተማረ ዲን ነው እኮ። ወላ ተምሺ ፊል አርዲ መርሃ ኢነከ ለን ተኽሪቀል አርደ ወለን ተብሉገል ጅባለ ጡላ። ስለ መንገድ አካሄድ ያስተማረ ሃይማኖት ምንም እከሉ ሙሉ ነገር ያስተማረ ቢኖር ኢስላም። መንገድ አካሄድ ያስተማረ እስልምና ትራፊክ መኪና የማይቆምበት ቦታ እንዳይቆም እንጂ እስካሁን የሰው ትራፊክ አይታችኋል? አንተ ምንድነው አካሄድ ብሎ ትራፊክ የቀጣው ሰው አለ? የለም። ኢስላም ግን የመንገድ አካሄድ ወላ ተምሺ ፊል አርዲ መርሃ፣ በመንገድ ላይ በምትሄድበት ጊዜ ቀብረር አትበል ወይም ነጠር አትበል። አንዳንዱ እንዲህ ይላል፣ በቃ ትንሽ ዱንያ ሳያስበው ይሰጠዋል፣ የሆነች መኪና ይሰጠዋል፣ በአፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረህመት ያለው የዳሃ ሰፈር ነው። የጠፋ ዝናብ ቢመጣ የዳሃ ሰፈር ነው። በዳሃ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል አለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት።
የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው፣ ትንሽ አለባበስም ስለለበሰ ትንሽ ያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ፣ ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም። ሰጥቶ ሞተ ይላል አይደል እንዴ? ተቀብሎ ሞተ ይላል። ሰጥቶ ሞተ 10,000 ስንጠብቅ 2,000 ይሰጣል። ሰጥቶ ሞተ ይላል እኮ። ሰጥቶ የሰው ቀልብ መግባት አትችልም። በስነ ምግባር ግን የሰው ቀልብ ውስጥ መግባት ትችላል። መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን። አደራችሁ አላህን የምንጠይቀው ስነ ምግባር፣ ስነ ምግባር፣ ስነ ምግባር። በጣም ያጣናቸው ነገሮች ስነ ምግባር ካለ ወላሂ ሁሉም ቀላል ሁሉ። ለይሁዳ፣ ለነሳራ፣ ለህፃን፣ ለእንስሳ ግመል መጣ እኮ ያለቀሰችባቸው እኮ ነብይ ናቸው። ግመል መጣ ምኖች እስከሚሏት ግን ሚስጥሩን ሰሃቦች ሳይሰሙ ግን እሷ ነግራቸዋለች። ግመሏ ምን ነበር? ከሷ የዚህ የኔ ግመል ባለቤት የሆነ ሰውዬ ከአቅሜ በላይ ያሸክመኛል ያለቻቸው። የአላህ መላእክተኛ ግን ሰብስበው ማን ነው የዚህ ግመል ባለቤት? ጭነቱን ቀንስላት ነው ያሉት። ጭነቱን ቀንስላት። ለግመል የሚሳሱ ናቸው። ይሄ ለግመል የሚሳሳ ለውሻ የሚሳሳ የሆነ እስልምናችን እያለ ዛሬ እንኳን እዚህ መስጊድ ውስጥ እንኳን ስንገባ ሁለት አይነት ፊቶች ታያለ። ወደ ቂብላ ዞረ፣ ሐጅ አብረን አድርገን ረመዳን አብረን ጾመን ወንድሞቻችን ስናይ ፊታችን ጭምድምድ የሚል ካለ በጣም ሕክምና የሚያስፈልግ ሰው አንተ ነው። ምክንያቱም ፈገግ ማለት ወጪ የለውም። ሰው ብዙ ጊዜ የሚጠላው ምንድነው? ወጪ አይደል? ወጪ ነው። ማን ነው እስቲ ከመካከላችን ህፃናቶች መስጊድ ሲገቡ ግንባራቸውን ይሳም ነው? ማንን እናዩን? ማን ስሙ? ልጆችስ ማናችሁ? እስቲ ስገቡ አሰላሙ አለይኩም ብላችሁ ግንባር መስሙት። ይሄ ካልታየ ከውጭ ጋር በምን ተለየን ታዲያ? ይሄ ነው እኮ መለወጥ ያለበት ቤታችን። ስነ ምግባር ከሌለ አባትም እናትም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላቸው የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንዴ ሄደ ነው አገር ቤት መዘየራቸው። ትላንት ያገባት ሚስትን ግን ደንቁላል ትንከበከባታለህ። ለምን? የለማ ስነ ምግባር። እሷ 1 አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒ ላይ ቀረ፣ ጥብሱ አይቀረ፣ ምን አይቀረ አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣል የለበሰችውን አሮጌ ልብስ። ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን። ኡሚ ደስ አለሽ? አው ደስ አለኝ ልጄ። እስቲ ግንባሬን ይዘሽ ዱዓ አርጊልኝ። ዱንያን ተቆጣጠራት። ሁሉ ባንተ እጅ ይሁን። ቀብርን ያሳምርልህ። ካንተ የበለጠ ትልቅ ሰው የለም። ከዚህ የበለጠ ንግድ አለ እንዴ? ይሄ እኮ ነው ትልቁ ንግድ። ማታውን ስገባ ደውልላት። የዛሬው ትምህርት ቀልብ ከገባ አሰላሙ አለይኩም ኡሚ በላት። አሰላሙ አለይኩም ባባዬ በለው። ምን ነክቶ ደወልክ ይላል ደግሞ ደውለን ስለማናቅ። አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን እንዘይራቸዋለን በቀን? በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ። ሐቢብቲ እንዴት ነሽ? ሐያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት። ከሚስት በፊት እናትን አይደል እንደ የምታውቃት? የለም ስነ ምግባር። ከሚስት በፊት አይደል እንደ አባት የምናውቀው? ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልን መቼ ነው የምትዘይረው? አብሽር አባቴ፣ ዱንያ ባይሳካልን ጀነት አለን። አብሽር። እኔ ደግሞ ትምህርቴ ሊጨርስ ኢንሻአላህ ደስታለሁ። ሐጅም ወስዳለሁ። አትውሰደው፣ ጠገንከው፣ አብሽር አልከው። ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል? ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ሽማግሌ እንዲያር ያጣ ነው። አወል ሰልፍ ሁሉ በየመስጊዱ ቀብራል እንደሄዱብን እኛ ራሳችን እኮ እየተጨነቅን ለውሽምግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው። አረባላ ሽማግሌ አርጉ ስንላቸው ከየት እናምጤኑና እውነትም የለም። ያሉትን ደግሞ መንከባከብ አለብን። አብሽር ባባ ማለት አለብን።
ይሄ ስነ ምግባር ስላጣ ነው። ገንዘብ ማግኘት ትፈልጋለህ? ወላሂ እነሱን ዱዓ ጠይቃቸው። በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግሯል? ወላሂ እነሱ ዱዓ አድርጉልህ። እንኳን ኬሚስትሪ ፊዚክስ ይቅርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው። አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም የሚያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሐሲድ አስቸገረ፣ ሄደ ዱዓ ሸቅል እሷ ጋር እኔ ሸኽ አለኝ እኔ ጠንቋ ያለኝ አትበላቸው። ሁለቱም አያዋጡ። ያንተ ሸኽ እናት ናት፣ አባት ነው። 1 ኪሎ ስጋ ይዘላት